ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በኪነ ጥበብ፣ በዲሞክራሲያዊ ሂደት፣ በቴክኖሎጂና በህግ ነክ ጉዳዮች ላይ ያተኮሩ አብያተ ዜናዎችን ይዘንላችሁ ቀርበናል። አስታልቤ ለውስጥ ያዘለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ቴዲ አፍሮ ኢትዮሪካ የሪከርድ ሰባሪው አልበም የሳምንት ጉዞ። በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ ከስኬትና ከውዝግብ ጋር ተያይዞ የሚነሳው ዝነኛው ድምፃዊ ቴዎድሮስ ካሳሁን ከሳምንት በፊት ኢትዮሪካ የተሰኘው አዲስ አልበሙን ለአድማጭ ማድረሱ ይታወሳል። ይህ 18 ዘፈኖችን የያዘው አልበም በኢትዮጵያ ዲጂታል የሙዚቃ ስርጭት ታሪክ ውስጥ ታይቶ የማይታወቅ አዲስ ምዕራፍ ከፍቷል። ባለፉት ጥቂት ቀናት ውስጥ አልበሙ ያስመዘገበው ውጤት አስገራሚ ሆኖ ተገኝቷል። ከአርቲስቱ ይፋዊ የዩቲዩብ ገጽ የተገኙ መረጃዎች እንደሚያመለክቱት አልበሙ በወጣ በአንድ ሳምንት ጊዜ ውስጥ ብቻ በ87 ሚሊዮን በላይ እይታዎችን ማግኘት ችሏል። ይህ ቁጥር ለአንድ የኢትዮጵያ አልበም በመጀመሪያ ሳምንት የተመዘገበ ከፍተኛው ሪከርድ ነው። ከአልበሙ ውስጥ በተለይ ዳስጣል የተሰኘው ስራ የብዙዎችን ቀልብ የሳበ ሲሆን ብቻውን ከ15 ሚሊዮን በላይ እይታዎችን ሰብስቧል። አርቲስቱ ቀደም ሲል በ2009 ዓመተ ምህረት የለቀቀው ኢትዮጵያ የተሰኘው አልበም በሲዲና በዲጂታል ሽያጭ በሚሊዮኖች ኮፒ ቢሸጥም ኢትዮሪካ ግን በቴክኖሎጂው አማካኝነት በአጭር ጊዜ ውስጥ እጅግ ሰፊ ተደራሽነትን ማግኘት ችሏል። ቴዲ አፍሮ በዚህ አልበሙ ውስጥ የተለመደውን የታሪክ የፍቅርና የሀገራዊ ዜማ ስልት ይዞ ቢመጣም የግጥሞቹ ይዘት ግን በተለያዩ የህብረተሰብ ክፍሎች ዘንድ የተለያዩ ትርጉሞችን እየሰጣቸው ይገኛል። አድማጩ የግጥሞቹን ይዘት አሁን ካለው የሀገሪቱ ተጨባጭ ፖለቲካና ማህበራዊ ሁኔታ ጋር እያዛመደ ተረጉመዋል። ይህም አልበሙ በየማህበራዊ ገጹ የመወያያ አጀንዳ እንዲሆን አድርጎታል። 18ቱንም ዘፈኖች ከሌሎች አርቲስቶች ለየት የሚያደርገው በስራዎቹ ዙሪያ የሚፈጥረው የሀሳብ መከፋፈል ነው። በሚሊዮን የሚቆጠሩ አድናቂዎቹ ቴዲን የህዝብ ድምጽ አድርገው ይቆጥሩታል። የውስጥ ብሶታችንንና የሀገራችን ሁኔታ በማንም ሊገለጽ በማይችል ጥበብ ይገልጽልናል የሚለው እምነት በአድናቂዎቹ ዘንድ እየጸና ነው። ለነሱ ቴዲ የኢትዮጵያ አንድነትና የታሪክ ጠባቂ ነው። በሌላ በኩል አርቲስቱን እንደ ድምጻዊ ብቻ ሳይሆን እንደ ፖለቲከኛ የሚመለከቱት ክፍሎች አሉ። እነዚህ ወገኖች የታሪክ አረዳዱ አግላይ ነው ወይም ሁልጊዜም ወደ አሉታዊና የቅሬታ ፖለቲካ ያደላል በሚል ይተቹታል። ይህ የሀሳብ ልዩነት ግን የአልበሙን እይታ ከመጨመር ውጪ ተሰሚነቱን ሊቀንሰው አልቻለም። ኢትዮሪካ በአጭር ጊዜ ውስጥ ያስመዘገበው ቁጥራዊ ስኬት የቴዲ አፍሮን ተቀባይነት ከማሳየቱም በላይ የኢትዮጵያ የጥበብ ዘርፍ ወደ ዲጂታል መድረክ ሙሉ በሙሉ መሸጋገሩን የሚያረጋግጥ ነው። አልበሙ ለቀጣይ ሳምንታትም በመነጋገሪያነት እንደሚቀጥልና አዳዲስ ሪከርዶችን እንደሚሰብር ይጠበቃል። ማስሮ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱን አቤት ኖረሽ ብታይ ገብቼ ከፍኙን ገሉን ብለኩ ሰው ለካ ቢነድሳት አይሞቅም ያለ ሰው። የቴዲ አፍሮ ኢትዮሪካ በዲጂታል መድረክ አዳዲስ ታሪኮችን እየጻፈ ባለበት በዚህ ወቅት በሌላ በኩል ደግሞ በሀገሪቱ እየተካሄደ ያለው የምርጫ ምዝገባ ሂደት በተለያዩ ቅሬታዎችና በቦርዱ እርምጃዎች ታጅቧል። የምርጫ ምዝገባ በኢትዮጵያ በውዴታና በግዴታ መካከል ያለው ትንግርት የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አገር አቀፍ ጠቅላላ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን ይፋ ባደረገበት ወቅት የምዝገባ ሂደቱን ተአማኒነት የሚፈታተኑ የማስገደድ ቅሬታዎችና የቦርዱ እርምጃ የዕለቱ ዋነኛ አጀንዳ ሆነዋል። የምዝገባ ሂደቱ ከተጀመረ አንስቶ በተለያዩ ሀገሪቱ ክፍሎች ዜጎች ያለ ፍላጎታቸው እንዲመዘገቡ ጫና እየተደረገባቸው ነው የሚሉ ድምጾች በስፋት ሲሰሙ ቆይተዋል። እንደ ቅሬታ አቅራቢዎቹ ገለጻ በአንዳንድ የመንግስት መስሪያ ቤቶች ሰራተኞች የምርጫ ቦርድ ካላወጡ ደሞዝ እንደማይከፈላቸው አልፎ ተርፎም ከስራ ሊሰናበቱ እንደሚችሉ ማስፈራሪያ ደርሶባቸዋል። የሰፈሩና በንግድ ተቋማት ውስጥ የሚንቀሳቀሱ የመንግስት አካላት ዜጎች ካርድ እንዲያወጡ በየቤቱና በየሱቁ በመዞር ነገ
ነገ ምን ይመጣብናል የሚል ስጋት እንዲያድርባቸው አድርገዋል ተብሏል። የድርጊት ዜጎች በነጻነት የመምረጥ መብታቸውን ከመጋፋትም በላይ የምርጫውን ሂደት ዲሞክራሲያዊነት ጥያቄ ውስጥ የሚከት መሆኑን የፖለቲካ ተንታኞች ሲገልጹ ቆይተዋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ዛሬ በሰጡት መግለጫ ቦርዱ እነዚህን ቅሬታዎች ችላ እንዳላላቸው ገልጿል። ሰብሳቢዋ እንዳሉት ቦርዱ የራሱን ገለልተኛ የክትትል ቡድን በማቋቋም በመስክ ላይ ምርመራ ሲያደርግ ቆይቷል። ቦርዱ አንዳንድ የመንግስት አካላት ዜጎች አስገዳጅ በሆነ መልኩ እንዲመዘገቡ እያደረጉ መሆኑን ደርሶበት ቀደም ሲል መግለጫ አውጥቶ ነበር ያሉት ሰብሳቢዋ ቦርዱ በወሰደው የማስጠንቀቂያ እርምጃ ምክንያት አንዳንድ ክልሎች ከድርጊታቸው መቆጠባቸውን ጠቁመዋል። ቦርዱ የአሰራር ስርዓትን ባልተከተሉና ግድፈት በተገኘባቸው አካባቢዎች ላይ ጠንከር ያለ እርምጃ መውሰዱን አስታውቋል። በዚህም መሰረት በድምሩ 22 የምርጫ ጣቢያዎች እንዲዘጉ ተደርጓል። እነዚህ ጣቢያዎች የተዘጉት በአፈጻጸም ችግር፣ የቦርዱን ህግና ደንብ ባለማክበርና በሌሎች ተያያዥ ግድፈቶች ምክንያት መሆኑ ተገልጿል። ምንም እንኳን እነዚህ የአፈጻጸም ተግዳሮቶች ቢገጥሙም ቦርዱ 7ኛው ጠቅላላ ምርጫ በ614 የምርጫ ክልሎች ላይ ለማካሄድ ዝግጅቱን ማጠናቀቁን አረጋግጧል። ከ50 ሚሊዮን በላይ ህዝብ መመዝገቡም ትልቅ ስኬት ተደርጎ ተወስዷል። ሆኖም ግን የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ቦርዱ በቀጣይ የምርጫ ሂደቶች ላይ መሰል ማስገደዶች እንዳይደገሙ የክትትል ስልቱን እንዲያጠናክር እያሳሰቡ ይገኛሉ። የምርጫ ሂደቱ እንዲህ ያሉ ውጣ ውረዶችን እያስተናገደ ባለበት በዚህ ወቅት በቴክኖሎጂ ዘርፍ ኢትዮጵያ በአህጉር አቀፍ ደረጃ ትልቅ እውቅናን አግኝታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ የኤአይ እና የዲጂታል ጤና ሻምፒዮን ሆነው ተሾሙ። የአፍሪካ ህብረት የመሪዎች ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድን በአህጉሪቱ የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ አድርጎ መሾሙን የጠቅላይ ሚኒስትር ጽህፈት ቤት በይፋ አስታውቋል። የሹመት ኢትዮጵያ ባለፉት ዓመታት በቴክኖሎጂ ዘርፍ የጀመረቻቸውን ሜጋ ፕሮጀክቶች እንዲሁም የአህጉራዊ ተጽዕኖ ፈጣሪነቷን ማረጋገጫ ተደርጎ ተወስዷል። ባለፉት 6 ዓመታት ኢትዮጵያ በዘርፉ ያስመዘገበችው ውጤት ለዚህ ሹመት ትልቅ ግብዓት ሆኗል። ይህ ሹመት ከክብር ባለፈ ትልቅ ኃላፊነትን ያሸከመ ነው። የጠቅላይ ሚኒስትሩ ሻምፒዮን መሆን አፍሪካ የኤአይ ህግጋትን እንድታወጣና አህጉራዊ የዳታ ቋት እንድትገነባ ጫና ለመፍጠር ይረዳል። በተለይ በዲጂታል ጤና ዘርፍ የቴሌሜዲሲን አገልግሎትን በመላው አህጉሪቱ ለማስፋፋት ትልቅ እድል ይፈጥራል። ኢትዮጵያ የዘርፉ መሪ መሆኗ ዓለም አቀፍ የቴክኖሎጂ ኩባንያዎች ኢንቨስትመንታቸውን ወደ አዲስ አበባ እንዲያዞሩ ምቹ ሁኔታ ይፈጥራል። በተጨማሪም ለወጣት የቴክኖሎጂ ፈጣሪዎች ዓለም አቀፍ የገበያና የእውቀት ትስስርን ያመቻቻል። የአፍሪካ ህብረት የሰጠው ይህ ኃላፊነት ኢትዮጵያ የጀመረችውን ዲጂታል ኢትዮጵያ 2025 ስትራቴጂ ከአህጉራዊው 2063 ጋር ለማስተሳሰር ወሳኝ እርምጃ ነው። ጠቅላይ ሚኒስትሩ በዚህ ዘርፍ የሚያሳዩት ስኬት አፍሪካ በአራተኛው የኢንዱስትሪ አብዮት ውስጥ ያላትን ተሳትፎ የሚወስን ነው። ሀገሪቱ በዲጂታል ትራንስፎርሜሽንና በሰው ሰራሽ አስተውሎት ወደፊት እየተራመደች ቢሆንም በስራ ቦታዎች ላይ የሚኖሩ ህጋዊ ግንኙነቶች ግን አዲስ መልክ እየያዙ ነው። የሰበር ሰሚ ችሎት አዲስ ውሳኔ፣ ያለማስጠንቀቂያ ከስራ የሚያሰናብቱ 5 ቀናት። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ቀደም የነበረውን አሰራር የሚቀይር አዲስና አስገዳጅ የህግ ትርጉም ሰጥቷል። በዚህም መሰረት አንድ ሰራተኛ ያለበቂ ምክንያት ለ5 ተከታታይ ቀናት ከስራ ገበታው ቢቀር አሰሪው ያለምንም ቅድመ ማስጠንቀቂያ የሰራተኛውን ውል ማቋረጥ የሚችልበት ህጋዊ እድል ተፈጥሯል። ቀደም ሲል በሰበር መዝገብ ቁጥር 249795 ላይ ተሰጥቶት በነበረው ትርጉም መሰረት አንድ ሰራተኛ ከ5 ቀናት በላይ ከስራ ቢቀር እንኳን አሰሪው ለእያንዳንዱ የቀረባቸው ቀናት ለምን ቀረህ የሚል የጽሁፍ ማስጠንቀቂያ የመስጠት ግዴታ ነበረበት። ሰበር ሰሚ ችሎቱ የቀድሞውን ትርጉም በመሻር አሁን ላይ የሰጠው ትርጉም ግልጽ ነው። አንድ ሰራተኛ ከሳምንታዊ የረፍት ቀናት፣ ከህዝባዊ በዓላት ወይም ከልዩ ልዩ ፈቃዶች ውጪ ለ5 ተከታታይ የስራ ቀናትና ከዚያ በላይ ከስራ ገበታው ከቀረ አሰሪው ለእያንዳንዱ ቀንና ለጠቅላላው የስራ ማቋረጥ ምንም አይነት የጽሁፍ ማስጠንቀቂያ መስጠት ሳይጠበቅበት ወዲያውኑ የሰራተኛውን ውል ስምምነት የማቋረጥ ሙሉ ህጋዊ ስልጣን ይኖረዋል። ይህ ውሳኔ ለአሰሪዎች ትልቅ እፎይታ ነው። በተለይ በፋብሪካዎችና በምርት ዘርፎች ላይ አንድ ሰራተኛ ሳይታወቅ ለረጅም ቀናት መቅረቱ የሚያስከትለውን ኪሳራ ለመቀነስ ይረዳል። ህጉ አሰሪው ማስጠንቀቂያ ለመስጠት የሚያባክንበትን ጊዜና አስተዳደራዊ ወጪ ይቆጥብለታል። ለሰራተኞች ደግሞ ይህ ውሳኔ ከፍተኛ ጥንቃቄን የሚጠይቅ ነው። ከዚህ በኋላ ማስጠንቀቂያ ሳይሰጠኝ አልሰናበትም የሚለው መከራከሪያ ዋጋ አይኖረውም። ሰራተኞች ድንገተኛ ችግር ቢገጥማቸው እንኳን በ5 ቀናት ውስጥ ለድርጅቱ ሪፖርት የማድረግ እንዲሁም በህጋዊ መንገድ ፈቃድ የመጠየቅ ግዴታቸውን መወጣት ይኖርባቸዋል። ሰበር ሰሚ ችሎቱ ይህንን ውሳኔ የሰጠው የህጉን መንፈስ መሰረት በማድረግ ነው። ይህም በስራ ቦታ ላይ ሊኖር የሚገባውን ዲሲፕሊን ለማስከበርና አላስፈላጊ የሆኑ የክርክር ሰንሰለቶችን ለመበጠስ ያለመ ነው። ይህ ውሳኔ በሰበር ሰሚ ችሎት የተሰጠ በመሆኑ በዝቅተኛ ደረጃ ባሉ ማንኛውም የሀገሪቱ ፍርድ ቤቶች ላይ ተፈጻሚነት ያለው አስገዳጅ የህግ ትርጉም ነው። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ወቅታዊና እውነተኛ መረጃዎች
መረጃዎችን በየወቅቱ ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረጋችሁን አትዘንጉ።